ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ቁም ነገር ቤተሰቦች በዛሬው የመረጃ ጥንቅራችን ሰሜን አሜሪካ በበረዶ ጨለማና ኃይል መቆራረጥ እየተናወጠ ስለመሆኑ የአሜሪካ ዜግነትና ስደተኞች አገልግሎት የኢሚግራንቶችን የ5 ዓመታት ማህበራዊ ሚዲያ ታሪክ እበረብራለሁ ስለማለቱና አሜሪካ ለዩክሬን የ15 ዓመታት የደህንነት ዋስትና ልትሰጥ ስለመሆኑ የተሰሙ አሁናዊ መረጃዎችን እናጋራችኋለን። እስከ ፍጻሜው አብራችሁን ቆዩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንዲሆኑ የአክብሮት ግብዣችን ነው። መረጃውን ላይክ በማድረግ ቪዲዮውን መከታተል እንዲጀምሩና መረጃው ለሌሎች እንዲደርስ በማጋራት ሐሳብ አስተያየቶቻችሁን ደግሞ በኮሜንት መጻፊያው ላይ ያስፍሩልን። በድጋሜ እስከ ፍጻሜው አብራችሁን ቆዩ። በረዶ ጨለማና የኃይል መቆራረጥ ከባድ የክረምት አየር ሁኔታ ሰሜን አሜሪካን እያናወጠ ነው። በሚሊዮኖች የሚቆጠሩ ነዋሪዎች የኃይል እጥረት ገጥሟቸዋል። በሺዎች የሚቆጠሩ የአየር በረራዎችም ደግሞ ተሰርዘዋል። በአሜሪካ ዙሪያ በአሁኑ ወቅት እየተመዘገበ ያለው ከባድ የክረምት አየር ንብረት በአገሪቱ ታሪክ ውስጥ ከተመዘገቡ እጅግ አደገኛና ሰፊ ተጽዕኖ ያለው ክስተት መሆኑን ባለሙያዎች እየገለጹ ነው። ከካናዳ የተነሳው እጅግ ቅዝቃዜ ያለው የአርክቲክ አየርና ከደቡብ ክፍሎች የመጣ እርጥበት ያለው ሞቃት አየር ጋር በመጋጨቱ ምክንያት ከሚድዌስት እስከ ምስራቅ ዳርቻና ከሰሜን ሜዳማ ግዛቶች እስከ ደቡብ አካባቢዎች የሚዘረጋ ከባድ የበረዶ መውረድ፣ የበረዶ ዝናብ ወይም አይስ ስቶርም እና አደገኛ ቅዝቃዜ ሁኔታ ተፈጥሯል። በአንዳንድ አካባቢዎች የቅዝቃዜው መጠን ከ0 ዲግሪ ሴልሺየስ በታች ከ30 እስከ 50 ዲግሪ ፋራናይት ድረስ የሚደርስ እጅግ ዝቅተኛ ሙቀት ተመዝግቧል። ይህም ሰዎች በጥቂት ደቂቃዎች ውስጥ የቆዳ መቀዝቀዝ ወይም ደግሞ ፍሮስትቢትና የህይወት አደጋ ሊያደርስባቸው የሚችል ሁኔታ ፈጥሯል። በሚድዌስትና በሰሜን ሜዳማ ግዛቶች ከ1 እስከ 2 ጫማ የሚደርስ በረዶ በመውረዱ ዋና ዋና መንገዶች ተዘግተው የትራፊክ እንቅስቃሴው ተቋርጧል። መኪናዎች በመንገድ ላይ በበረዶ ክምር ተይዘው የአደጋ ሰራተኞችም ሰዎችን ለማዳን ከፍተኛ ጥረት ሲያደርጉ ተስተውሏል። በደቡብ ግዛቶች ደግሞ ለዚህ አካባቢ ያልተለመደና እንግዳ የሆነ የበረዶ ዝናብ ተከስቶ መንገዶችም ተሽከርካሪዎችን እያንሸራተቱ ብዙ የትራፊክ አደጋዎችን አስከትሏል። ዛፎች ወድቀዋል፣ የኤሌክትሪክ መስመሮችም ጉዳት ደርሶባቸዋል። በሺዎች የሚቆጠሩ ቤተሰቦችንም ያለ ኃይል አስቀርቷል። ይህ ከባድ የአየር ሁኔታ በተከሰተባቸው በርካታ ቦታዎች ላይ የአየር ጉዞ በከፍተኛ መጠን ተስተጓጉሏል። በአጠቃላይ ከ9000 በላይ የአየር ጉዞዎች ከታቀደላቸው የበረራ መነሻና መድረሻ ሰዓት ዘግይተው ተደርገዋል። ከ1500 በላይ በረራዎች ደግሞ ተሰርዘዋል። በኒውዮርክ፣ ቺካጎ፣ ዴንቨር እና ሌሎች ታላላቅ አየር ማረፊያዎች ተጓዦች በሰዓታትና በቀናት ለሚቆጠር ጊዜ በአውሮፕላን ማረፊያ ውስጥ እንዲቆዩ ተገደዋል። በዚሁ ከባድ በረዷማ የአየር ሁኔታ ምክንያት የኃይል አቅርቦት በመቋረጡ በሚሽጋን ግዛት ብቻ ከ115000 በላይ ሰዎች ኤሌክትሪክ አጥተው በብርድና በጨለማ ውስጥ ለማሳለፍ ተገደዋል። ይህም በተለይ ለሕፃናት፣ ለአረጋውያንና ለሕመምተኞች ከፍተኛ አደጋ ሊያስከትል የሚችል መሆኑን ባለሥልጣናት እያስጠነቀቁ ነው። በጎ ፈቃደኞችም ምግብ፣ ሙቀትና መጠጊያ በማቅረብ ተጋላጭ ሰዎችን ለመርዳት እየሰሩ እንደሆነ እየገለጹ ነው። በሌላ በኩል ባለሙያዎች እንዲህ ያለ ከፍተኛና ያልተለመደ የክረምት አየር ንብረት ክስተቶች ከዓለም አቀፍ የአየር ንብረት ለውጥ ጋር በቀጥታ የተያያዙ መሆናቸውን እያስረዱ ሲሆን ወደፊትም እንዲህ አይነት ከባድ የአየር ክስተቶች በተደጋጋሚ ሊከሰቱ እንደሚችሉ በመገንዘብ ሰዎች እንዲዘጋጁ፣ ቅድመ ጥንቃቄ እንዲያደርጉና እርስ በርሳቸው እንዲተጋገዙ ጥሪ እያቀረቡ ነው። በአሜሪካ እንዲህ አይነቱ ከባድ የአየር ሁኔታ እየተደጋገመ መምጣቱ የሚታወቅ ሲሆን በ2014 እና 2015 ዓመታት የተከሰተው ፖላር ቨርቴክስ ተብሎ የታወቀ ከፍተኛ የብርድ ማዕበል በሚድዌስት እና በሰሜን ግዛቶች ሚሊዮኖችን ያለ ኃይል አስቀርቶ የግዛቶቹን ትራንስፖርትና ኢኮኖሚያዊ ዘርፍ በእጅጉ ጎድቶ ነበር። በ2021 ደግሞ በቴክሳስ የተከሰተው ከባድ የክረምት አየር ሁኔታ የኤሌክትሪክ አቅርቦት ላይ ከፍተኛ ጉዳት አድርሶ ሚሊዮኖችን በብርድና በጨለማ ውስጥ እንዳስቀረና የበርካታ ሰዎችንም ሕይወት እንደቀጠፈ የሚታወስ ነው። በ2022 እና በ2023 በተለይ በኒውዮርክ ቡፋሎ አካባቢ የተከሰቱ ከባድ የበረዶ ማዕበሎች የከተሞችን እንቅስቃሴ ለቀናት እንዲቆምና ሰዎች በቤታቸው ውስጥ እንዲቆዩ እንዳደረጉ የቅርብ ዓመታት ትውስታዎች ናቸው።
ወደ ቀጣዩ ዘገባ ስናልፍ የአሜሪካ ዜግነትና ስደተኞች አገልግሎት የኢሚግራንቶችን የ5 ዓመታት የማህበራዊ ሚዲያ ታሪክ እበረብራለሁ አለ። ይህም የስደተኞች ማመልከቻ ላይ ተጽዕኖ እንደሚፈጥር ከወዲሁ ተሰግቷል። የአሜሪካ ዜግነትና ስደተኞች አገልግሎት አሁን ላይ የኢሚግሬሽን አመልካቾች ባለፉት 5 ዓመታት የተጠቀሙባቸውን የማህበራዊ ሚዲያ መድረኮችና የማህበራዊ ሚዲያ አካውንት ስሞች እንዲገልጹ እየጠየቀ ይገኛል። ይህ በግሪን ካርድ፣ ዜግነት፣ ጥገኝነትና የቪዛ ማመልከቻዎች ላይ ይተገበራል። የአሜሪካ ዜግነትና ስደተኞች አገልግሎት በኢሚግራንቶች ፐብሊክ የተደረጉ የሶሻል ሚዲያ ፖስቶችን፣ አስተያየቶችን፣ ሲከተሏቸው የነበሩ ጉዳዮችን፣ ላይኮችን እንዲሁም ሼር የተደረጉ ይዘቶችን በአጠቃላይ የሚታይ ነገር ሁሉ እንዲመረምር ስልጣን የተሰጠው ሲሆን ፓስወርድ ወይም የይለፍ ቃል መጠየቅ ግን አልተፈቀደለትም። ጥቃትን የሚያበረታቱ ፖስቶች፣ ከሕግ ውጭ የሆኑ ተግባራትና የጥላቻ ንግግሮች እንዲሁም ለአሜሪካ ዜግነትና ስደተኞች አገልግሎት ጉዳይ በፎርም ላይ ከተጻፉ ጋር የማይዛመድ መረጃ በማህበራዊ ሚዲያዎች ላይ የሚገኝባቸው ኢሚግራንቶች ሁሉ የማመልከቻቸው ሂደት አደጋ ላይ ሊወድቅ ይችላል። የቪዛ መከልከልና የግሪን ካርድ መዘግየት ወይም ደግሞ ሙሉ ለሙሉ መከልከልን ሊፈጥር ይችላል። ይህ ሕግ በተለይ በአይ-485 ግሪን ካርድ፣ ኤን-400 ዜግነት ወይም ናቹራላይዜሽን እና በአይ-589 ጥገኝነት ማመልከቻዎች ላይ በጥብቅ ይተገበራል ተብሏል። ነገር ግን በዋናነት እነዚህ ይጠቀሱ እንጂ የተማሪ ቪዛ ወይም ኤፍ1 አመልካቾችና ሌሎች የቪዛ አይነቶችን የማመልከቻ ሂደትም ያስተጓጉላል። ይህን አዲስ ፖሊሲ ተከትሎ የአሜሪካ ዜግነትና ስደተኞች አገልግሎት በሚያደርገው የማህበራዊ ሚዲያ ብርበራ የስደተኝነት ጉዳያችሁ እንዳያስተጓጎል ይህን አድርጉ ሲሉ በኢሚግሬሽን ጉዳይ ልምድ ያላቸው የሕግ ባለሙያዎች ይመክራሉ። በሚሞሏቸው ፎርሞች ላይ እውነተኛ መረጃን ብቻ ይጻፉ። የማህበራዊ ሚዲያ አካውንታቸውንና አጠቃቀማቸውን ይመርምሩ። አደገኛ ይዘቶችን አሁኑኑ ከማህበራዊ ሚዲያ ገጻቸው ላይ እንዲያስወግዱ እንዲሁም በኢሚግሬሽን ጉዳይ ልምድ ካለው ጠበቃ ጋር ይምከሩ ሲሉ ምክራቸውን ለግሰዋል። በማህበራዊ ሚዲያችሁ ዛሬ ላይ ፖስት የምታደርጉት፣ የምታጋሩት ወይም ደግሞ አስተያየት የምትሰጡት ይዘት የነገ ኢሚግሬሽን ውሳኔያችሁን ሊወስን ይችላልና ይህንን አውቃችሁ መጠንቀቅ ተገቢ ነው እያልን ወደ መጨረሻው ዘገባ እናልፋለን። አሜሪካ ለዩክሬን የ15 ዓመታት የደህንነት ዋስትና የያዘ የሰላም ዕቅድ አቀረበች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የዩክሬኑ አቻቸው ዜሌንስኪ በፍሎሪዳ ማር-አላጎ ተገናኙ። የሁለቱ አገራት መሪዎች የሩሲያ ዩክሬን ጦርነት በሚያበቃበት ባለ 20 ነጥብ የሰላም ዕቅድ ዙሪያ የመከሩ ሲሆን ዋሽንግተን በዕቅዱ መሠረት ለዩክሬን የ15 ዓመታት የደህንነት ዋስትና አማራጭ አቅርባለች። ሩሲያ በውይይቱ ባትካፈልም የውይይቱን ዕቅድ ነጥቦች ፕሬዝዳንት ትራምፕ ለሩሲያው አቻቸው በስልክ አጋርተዋቸዋል። በዕቅዱ መሠረት ዋሽንግተን የ15 ዓመታት የደህንነት ዋስትና ብታቀርብም ዜሌንስኪ ኪየቭ ወደፊት የሚደርስባትን ጥቃት ለመከላከል እስከ 50 ዓመታት የሚቆይ የደህንነት ቃል ኪዳኖች ያስፈልጓታል ማለታቸው ተገልጿል። በውይይቱ አከራካሪ ከነበሩ ጉዳዮች አንዱ የዶንባስ ክልል የወደፊት ዕጣ ፈንታ መሆኑ የተገለጸ ሲሆን ትራምፕና ዜሌንስኪ አሁን ባሉ መስመሮች ከወታደራዊ እንቅስቃሴ ነፃ በሚሆኑበትና ነፃ ኢኮኖሚ ዚዮን ባሉ ሐሳቦች ላይ ተወያይተዋል። ነገር ግን ሩሲያ በምትቆጣጠራቸው ክልልና ዩክሬን በያዘቻቸው ዶንባስ ግዛት ዙሪያ ስምምነት ላይ አልተደረሰም። ዜሌንስኪ በውይይቱ ወቅት ዩክሬን ያለ ሕዝብ ይሁንታ ወይም ሕዝበ ውሳኔ ግዛትን አሳልፋ እንደማትሰጥ በድጋሚ ተናግረዋል። ሩሲያ ቀደም ብላ የሰላም ዕቅዱን ወሳኝ ክፍሎች ውድቅ አድርጋ የነበረ ቢሆንም የክሬምሊን ቃል አቀባይ ሰኞ ዕለት የትራምፕን ሰላም መቅረቡን ግምገማ ተቀብለዋል። ትራምፕ ውይይቱ ከመቼውም ጊዜ በላይ ወደ ሰላም ስምምነት የቀረበ መሆኑን ገልጸው ሁለቱ ወገኖች ጦርነት እንዲያበቃ ይፈልጋሉ ሲሉ በቁልፍ ጉዳዮች ላይ ተግባራዊ እንቅስቃሴ አስፈላጊ መሆኑንም አጽንኦት ሰጠው ተናግረዋል። ሩሲያ በፍሎሪዳው ስብሰባ ላይ በመሪዋ አትወከል እንጂ ትራምፕ ከፑቲን ጋር ያደረጓቸው ተከታታይ የስልክ ውይይቶችን ጨምሮ በሰላም አማራጩ ዙሪያ በንቃት ተሳትፋለች። ክሬምሊን በሰላም ሂደቱ ወቅት በፑቲን መኖሪያ ቤት ላይ በደረሰው የድሮን ጥቃት ዩክሬንን በይፋ ከሳለች። ዩክሬን በበኩሏ የክሬምሊን ውንጀላ ውድቅ አድርጋ
ከሰላም ድርድሩ ለመሸሽ የቀረበ ውንጀላ ነው ስትል ገልጻለች። ሞስኮ የዩክሬን ወታደሮች ከዶንባስ አካባቢዎች እንድታስወጣ ጥብቅ ፍላጎት ያላት ሲሆን የሩሲያ ባለስልጣናት ከኪየቭ አቋም በተቃራኒ በክልል ጥያቄዎች ዙሪያ ለመደራደር ፍላጎት እያሳዩ መምጣታቸው ተዘግቧል። የሩሲያ ዲፕሎማቶች ዩክሬን ደፋር ውሳኔዎችን እንድትወስን ሐሳብ አቅርበዋል። ኪየቭ የሩሲያን ውሎች እንድትቀበልና የአውሮፓ መሪዎችን ምክረ ሐሳብ ውድቅ እንድታደርግ ጠይቀዋል። አንዳንድ የዩናይትድ ስቴትስ አሜሪካና የምዕራባውያን ተንታኞች ዩክሬንና የአሜሪካ በዝርዝር ዕቅድ ላይ ለመስማማት መቀረባቸው አስፈላጊና ወሳኝ ምዕራፍ ቢሆንም እውነተኛ ሰላም አሁንም በሩሲያ ትብብር ላይ የተመሰረተ መሆኑን ይናገራሉ። ብዙ ባለሙያዎች የሩሲያን የክልል ፍላጎቶች የሚያሟላ የሚመስለው በአሜሪካ የቀረበው የሰላም ዕቅድ ዘላቂና ፍትሐዊነትን በጥርጣሬ እያዩት እንደሆነ ገልጸዋል። ለወደፊቱ ዩክሬንን ለአደጋ ሊያጋልጥ እንደሚችልም ስጋታቸውን ተናግረዋል። አንዳንድ ዩክሬናውያን ተንታኞች ማንኛውም የሰላም ስምምነት ፍትሐዊና የዩክሬንን ሉዓላዊነት የሚያከብር መሆን እንዳለበት አጽንኦት ሰጥተው ተናግረዋል። ክቡራን አድማጭ ተመልካቾቻችን ከዩናይትድ ስቴትስ ኦፍ አሜሪካ ወይም ካናዳ የትኛው ግዛት ወይም ከተማ እየተከታተላችሁን ነው? በእናንተ አካባቢ የዊንተር አየር ሁኔታ ምን ይመስላል? በረዶ፣ እጅግ በረዶ ወይስ መካከለኛ? እባክዎ ቦታውንና ያለውን ሁኔታ በኮመንት ላይ ያስፍሩልን። ለዛሬ ያሰናዳነውን በዚህ ፈጸምን። ቸር ይግጠመን።